አያችሁት? አሁን ሳይን አፕ ብለው ወደ ሳይኒን ይወስደኛል ራሱ። አያችሁት? ኮርሱን ተምራችሁ ጨርሳችሁት ከሆነ 100% ያሳያችኋል። ዳውንሎድ ማድረግ ስትፈልጉ ቪው ፉል ሰርቲፊኬት የምትሏንችን ክሊክ ታደርጓታላችሁ። ሄሎ ኤቭሪዋን እንዴት ናችሁ? ጉዳይ አብረን ደግ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። በዛሬው ቪዲዮ ኢትዮ ኮደርስ ኢኒሼቲቭ ኮርስ ላይ ሰርቲፊኬት እንዴት ዳውንሎድ እናድርግ፣ ኮርሱን ከጀመርን በኋላ ዘጋብን፣ ፈተናውን እየወሰድን ተቋረጠብን፣ 2-3 ጊዜ ሞክረን ዘጋብን የሚል ተደጋጋሚ ብዙ ጥያቄዎች ጠይቃችሁኛል። በዛሬው ቪዲዮ እንዴት እንደሚዘጋባችሁ እንዲሁም ደግሞ ሰርቲፊኬቱን እንዴት ዳውንሎድ እንድታደርጉት አሳያችኋለሁ። እኔ ለምሳሌ ከዚህ በፊት የወሰድኩትን ሰርቲፊኬት ዳውንሎድ ያደረኩት ቢጠፋኝ እንዴት አድርጌ ማውጣት እንደምችል አሳያችኋለሁ። እንዲሁም ደግሞ ዴድላይኑ እስከ መቼ እንደሆነ እንዴት እንደሆነ እንዲሁም ደግሞ ኮርሱን ከወሰዳችሁ በኋላ ሬጂስተር ካደረጋችሁ በኋላ በምን ምክንያት ሊዘጋባችሁ እንደሚችልም እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ለሌሎች እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አሁን ወደ ቪዲዮአችን እንሄዳለን። በመጀመሪያ ላስት ይር የወሰድኩት ኮርስ ሰርቲፊኬቱ ቢጠፋብኝ ዌብሳይቱ ላይ ኢትዮ ኮደርስ ላይ ገብቼ እንዴት ዳውንሎድ እንደማደርግ አሳያችኋለሁ። መጀመሪያ ምንድን ነው የምናደርገው? ኮርሱን የወሰድንበትን ወይም ደግሞ ሬጂስተር ያደረግንበትን ኢሜይል እንከፍታለን። ኢሜይላችን ላይ ነው የምንገባው። መጀመሪያ በሱ ኢሜይል ክሮም ላይ ወይም ደግሞ ብሮዘር ላይ እንገባለን ማለት ነው። ሉካት ጫፍ ላይ እዩት፣ ብሮዘራችሁ ጫፍ ላይ ያ ኢሜይል መሆኑን እርግጠኛ ሁኑ። ከዚህ በፊት ኢትዮ ኮደርስ የገባችሁበት ወይም ደግሞ ዩዳሲቲ የገብታችሁ የተፈተናችሁበት ማለት ነው። ግሬት እሱ ጋር እገባና ኢትዮ ኮደርስ ኢኒሼቲቭ ኢትዮ ኮደርስ ብላችሁ ብጽፉ ይመጣላችኋል። ኢትዮ ኮደርስ የሚል ይመጣላችኋል። ዋናው ሊንክ ይሄ ነው። ዋናው የመጀመሪያው ሊንክ ይሄ ነው። በዚህ ነው መግባት ያለባችሁ እንጂ መጀመሪያ ላይ ዝም ብላችሁ ዩዳሲቲ ብላችሁ ሰርች አድርጋችሁ ብትገቡ አያቃችሁም። ከፍላችሁ ኮርሱ እንድትወስዱ ነው የሚያዛችሁ። ራይት ለእኛ ለኢትዮጵያውያን የተፈቀደልን ኢትዮ ኮደርስ ዶት ኢቲ ላይ ገብተን በሱ በኩል ሪዳይሬክት ሲያደርገን ነው ዩዳሲቲ የምንገባው። በዚህ በኢትዮ ኮደርስ በኩል ካላለፍን ወይም ደግሞ በዚህ ዌብሳይት በኩል ካላለፍን ዩዳሲቲ አያቀንም ማለት ነው። ራይት ክፍያ ይጠይቃችኋል። አንደኛው ብዙዎቻችሁ የተሸወዳችሁበት እዚህ ጋር ነው። ዝም ብላችሁ ዩዳሲቲ ብላችሁ ሰርች ብታደርጉ በፍጹም እንትን አይላችሁም፣ በነፃ ኮርሶቹን አይሰጣችሁም። ምክንያቱም ይሄ ሌላ ካምፓኒ ነው የገባችሁት ወይም ደግሞ ስፖንሰር ያደረገን ኢትዮ ኮደርስ ዶቲቲ ነው የተፈቀደልን ፕሮጀክት፣ በሱ በኩል ነው 4 ኮርሶችን በነፃ እንድናገኝ ማለት ነው። ራይት ኢትዮ ኮደርስ ላይ ሎጊን አድርጋችሁ አካውንት ከፍታችሁ በኢትዮ ኮደርስ በኩል ነው ስታልፉ ዩዳሲቲ ኮርሶችን ኦፈር የሚያደርግላችሁ እንጂ ዝም ብላችሁ ዩዳሲቲ ብላችሁ ገብታችሁ ኮርሶችን ብትመርጡ $1 እንድትከፍሉ ነው የሚጠይቃችሁ። የመጀመሪያው ማድረግ ያለባችሁ ይሄን ነው። በኢትዮ ኮደርስ ዶት ኢቲ ነው መግባት ያለባችሁ። ግሬት ኢትዮ ኮደርስ የምትለዋንችን ክሊክ አደርጋለሁ። ዘንድ ቀጥታ አሁን እኔ ኦልሬዲ ከዚህ በፊት ሬጂስተር ያደረግኩበት ስለሆነ አንዱን ኢንሮል ማለት እችላለሁ ወይም ጌት ስታርትድን ብዬ ሎጊን ማድረግ እችላለሁ። እኔ የምፈልገው አሁን ሎጊን አድርጌ ሰርቲፊኬቴን ማውረድ ነው። ራይት አሁን ኢንሮል ናው ብለውም ወደ ዳሽቦርዱ ነው የሚወስደኝ። ምንም ችግር የለውም። ሳይን አፕ አይደለም ምለው፣ ከዚህ በፊት ስለገባው ልብ አድርጉ። ሳይን አፕ ሳይሆን ሳይንን ነው ምለው። እዚህ ጋር በራይት በኩል ያለችዋል ሳይን አፕ ብትሉት አሁን ኦልሬዲ ኤግዚስት ነው የሚለኝ። ሉክ ክሊክ አድርጌ ላሳያችሁ። ሳይን አፕ ዊዝ ጉግል ስለው አያችሁት? ዚስ አካውንት ኦልሬዲ ኤግዚስት፣ ከዚህ በፊት ገብቼበታለሁ። አካውንት አለኝ፣ ዶክሜንት አለኝ እዚህ ውስጥ። ራይት ምን እናደርጋለን? እዚችን ሳይንን ላይ እናደርግና ቀጥታ ሳይንን ዊዝ ጉግል ሉክ እዚህ ጋር ሳይን አፕ ላይ ነው የነበርኩት። ኦልሬዲ ኤግዚስት ብሎ ራሱ ወደ ሳይንን ይወስደኛል ማለት ነው። አያችሁት? አሁን ሳይን አፕ ብለው ወደ ሳይንን ይወስደኛል ራሱ። አያችሁት? ከዛ ምን ይለኛል? ሳይንን ዊዝ ጉግል ይለኛል። ባይ ዲፎልት እዚህ ጋርም ያመጣልኛል ሴቭ ስላልኩት ማለት ነው። ሳይንን ዊዝ ጉግል በሉትና ቀጥታ ራሱ ይወስዳችኋል ማለት ነው። ምክንያቱም ፓስወርዳችሁን ሁሉ ስለሚያውቅ። ግሬት አሁን ዌልካም ባክ እንደጋለኝ። ፕሮፋይልም እንደምታዩት የራሴ ነው። እዚህ ጋር ቀጥታ ገብቻለሁ ማለት ነው። የወሰዳችኋቸውን ኮርሶች የምታገኙት እዚችው እንደገባችሁ ዳሽቦርድ ላይ ክሊክ ታደርጋላችሁ። ዘን ኢንሮልመንትስ ላይ ስትገቡ የወሰዳችኋቸውን ኮርሶች ያሳያችኋል። ሉክ ያለቀ ኮርስ ከሆነ እዚህ ጋር 100% ያሳያችኋል። ኮርሱን ተምራችሁ ጨርሳችሁት ከሆነ 100% ያሳያችኋል። ሉክ አሁን እኔን 4ቱም ኮርሶች ይዋቸው እዚህ ጋር 100% አራቱም ኮርሶች ሉካት አንድሮይድ፣ አርቲፊሻል ኢንቴሊጀንስ፣ ዳታ አናሊሲስ፣ ፕሮግራሚንግ ፋንዳሜንታልስ። ስለዚህ 100% ብሎኛል። ግሬት
ይሄን ካደረኩ እነዚህ ሁሉም 100% ከሆኑ ቀጥታ እዚች ጋር ሰርቲፊኬትስ ላይ መግባት ይችላለሁ። ካልሆነ ግን ይሄ ጎደሎ ከሆነ አንዱ 20%፣ አንዱ 30%፣ አንዱ 80% ከሆነ ሪቪው ኮንተንት ብላችሁ ኮርሱን መውሰድ ይኖርባችኋል ማለት ነው። ግሬት ሶ አሁን እኔ 100% ስላለኝ አንዱም እንኳን እዚህ ውስጥ 100% ካላችሁ ሰርቲፊኬት ላይ ስትገቡ ታገኙታላችሁ። ሉክ ሰርቲፊኬት ላይ ገባው ነው ሙሉ ሰርቲፊኬት የአራቱም ሰርቲፊኬት እዚህ ጋር አለ። እዩት። አርቲፊሻል ኢንተለጀንስ፣ ዳታ አናሊሲስ፣ ፕሮግራሚንግ ፋንዳሜንታል፣ አንድሮይድ ዲቨሎፐር። አሁን ዳውንሎድ ማድረግ ስትፈልጉ ቪው ፉል ሰርቲፊኬት የምትሏንችን ክሊክ ታደርጓታላችሁ። ሉክ ከዛ ዳውንሎድ የሚል እዚህ ጋር ይመጣላችኋል። እዚህ ጋርም ሊንኩ አለ። ቬሪፋይ ማድረጊያ ሊንክ እዚህ ጋር መኖሩንም አትርሱ። ቼክ አድርጉት። ይሄን ዘንድ ዳውንሎድ ናው ስትሉት በፒዲኤፍ መልኩ ዳውንሎድ ያደርግላችኋል። ወይም ደግሞ ሴባስ ፕሪንተር ካላችሁ ፕሪንት፣ በፒዲኤፍ ከሆነ እዚች ጋር ሴባስ የፒዲኤፍ በሏትና ሴብ ስትሉት የምትፈልጉት ቦታ ሴብ ያደርግላችኋል ማለት ነው። ዛት ኢዝ ኢት። በቃ ከዚህ በፊት ሬጅስተር አድርጋችሁ ኮርሱን ተፈትናችሁ ጨርሳችሁ 100% ካላችሁ በኋላ በማንኛውም ሰዓት ገብታችሁ በዚህ መልኩ ሰርቲፊኬቱን ዳውንሎድ ማድረግ ትችላላችሁ። ሌላኛው ኮርሱን እየወሰዳችሁ መጀመሪያ ላይ እንደነገርኳችሁ 2 ወር ከሆናችሁ፣ በጣም ከቆያችሁ አንድ ጊዜ ሬጅስተር ካደረጋችሁ በኋላ እናንተ ባትገቡም ቀኑን ይቆጥራል። ከ2 ወር በኋላ ይዘጋባችኋል። በአዲስ ኢሜል እንደ አዲስ ካልጀመራችሁ በስተቀር በፍጹም እንትን አይላችሁ ማለት ነው። ሰርቲፊኬት አይሰጣችሁ። ኢቭን አሰስመንቱንም ላይ ከፍትላችሁ ይችላል ማለት ነው። ግሬት። ሌላኛው ሰርቲፊኬት የማታገኙበት ምክንያት አሰስመንት ላይ ስትደርሱ በትክክል ፈተናውን ተፈትናችሁ ማለፍ ይጠበቅባችኋል። 50% ይመስለኛል። እንትኑን በትክክል አላቅም። ጥያቄዎችን ሁሉንም ካልሰራችሁ አያሳልፋችሁም። የሚሰጣችሁም 1 ወይ 2 አቴምፕት ነው። መድገም የምትችሉት 2 ጊዜ ብቻ ይመስለኛል። ከ2 ጊዜ በላይ ከሞከራችሁ ይዘጋባችኋል። ራይት ሶ አሰስመንቱን ደግሞ እንደ ኮርሶቹ ጀምራችሁ ማቋረጥ አትችሉም። ጥያቄዎቹን ከጀመራችሁ አይታችሁ ከሆነ ከላይ ደቂቃ ይሰጣችኋል። የሆነ ሀወር ነገር አለው። ራይት በራይት በኩል ይቆጥርላችኋል ሰዓቱን እያያችሁ በዛ ሰዓት ውስጥ ቶሎ መጨረስ አለባችሁ። ካልጨረሳችሁ ራሱ ሰብሚት ያደርግባችኋል። ሶ አሰስመንቱ ላይ ጥንቃቄ ያስፈልጋል። ብዙዎቻችሁ ሚስ ያደረጋችሁት አሰስመንቱ ላይ ነው። ፈተናውን መውሰድ ይኖርባችኋል። ሌላ ተጨማሪ ቪዲዮ እንግዲህ ስለ ሬጅስትሬሽኑ ስለ ፕሮሰሱ አሰስመንት እንዴት እንደምንወስድ ከፈለጋችሁ ከዚህ በፊት የሰራሁት ብዙ ቪው ያለው ቪዲዮ አለ ዲስክሪፕሽን ላይ እና ኮሜንት መስጫው ላይ ፒን አድርግላችኋለሁ። እሱን ገብታችሁ ሙሉ ስቴፑን ማየት ትችላላችሁ። ቴንክ ዩ ፎር ዋቺንግ። አይ ሆፕ የብዙዎቻችሁን ጥያቄ እንደመለስኩላችሁ እርግጠኛ ነኝ። የዛሬው ቪዲዮ በዚሁ ይጨርሳለሁ። በሌላ ሰዓት በሌላ ቪዲዮ እንገናኛለን። አሁንም ግልጽ ያልሆነላችሁ ነገር ካለ የምትፈልጉት ሰፖርት ካለ ኮሜንት ላይ ጻፉልኝ። ቴንክ ዩ ፎር ዋቺንግ። ቻው ቻው ቤተሰብ።